ለምንድነው ለተተውለኔ በየተክስ ልክሪስቶ ለማትመጪው? ደግሞ ምን ፈለግ? ለምንድነው በዚህ ሰዓት የጠራኝ? ምን ፈልጋል? ስሚ ፌቢ፣ ለሁለታችን ጥቅም የሚሆን ስራ አለኝ። ሩትና ሰለሞን እንዲለያዩና ሩት ወደ እኔ እንድትመጣ የሚያደርግ ቀላል ድራማ ነው። አንቺ ግን ዋና ገጸ ባህሪ ትሆኛለሽ። እኔ ሩትና ሰለሞን እንዲጣሉ ከኔ ጋር ተተባበራለች ብለህ ካሰብክ ስማ፣ እኔ ከማንኛችሁም ጎን የምቆም ሴት አይደለሁ። ሁላችሁም ጉድጓዴን የምትቆፍሩልኝ ጅቦች ናችሁ። ከእናንተ ስሸሽ ወደ ጉድጓዳችሁ እንድመጣ ስርስር ትላላችሁ። ስማ፣ እኔ ማንም የሌለኝ ብቸኛ ሴት ነኝ። ሩትን ብትሆን ለእሷ ብያ ነው ለመስዋዕትነት ስከፍልላት። እሷ ግን ጥላቿ ቀን በቀን እየጨመረ መጣ። ትተባበረኛለሽ ፌቢ? አልተባበርም ሄኖክ። እንግዲያው ስላስታውሰሽ ሰለሞን ከመምጣቱ በፊት አንቺና ሰለሞን ያ መጥፎ ታሪካችሁ ያ ሚስጥራችሁ ሩት ብትሰማ ምን ምትል ይመስልሻል? እህቴ ነች ብሎ ያመጣት ልጅ የቀድሞው ነው። ሄኖክ በቃ ይሄንን ታሪክ ማንም አያውቅም። ሰለሞን የነገር አይደል? ሰለሞን ባይነገረኝም እኔ ሁሉንም ሚስጥር አውቄያለሁ። ይሄ ብቻ አይደለም፣ እምቢ ካልሽኝ ለጋሽ ፈለገ እዚህ የመጣች ሚስጥራቸው ለሰለሞን እንደምትናገሪም እነግረዋለሁ። ጋሽ ፈለገ ይሄን ሲሰሙ በህይወት የሚያቆይሽ ይመስልሻል? ምርጫው ያንቺ ነው። ራስሽን ማዳን ከፈለግሽ የምልሽን አድርጊ። እሺ፣ ምንድን ነው የምፈልገው? ሩት በሆነ ምክንያት ወደ መኝታ ቤት እንድትመጣ አደርጋታለሁ። እኔ እሷን አቅፊያት፣ አንቺ በመስኮት በኩል ትቀርጭናለሽ። ከዛ ለሰለሞን ታሳየዋለሽ። ሰለሞን በቅናት ይናደድና ሩትን ይጠላታል። ያኔ በእኔ እጅ አስገባታለሁ። አንቺም ሞችን ታደኛለሽ። ይሄ እኮ ሰይጣንነት ነው። ሩት አታሳዝነ? ሩት ምን አደረገች? ስለ እነሱ አትጨነቂ፣ ለራስሽ ተጨነቂ። ይህን ካላደረግሽ ነገ ጠዋት ሩት ሁሉንም ነገር ታውቃለች። ጋሽ ፈለገ ገዳይ ይልካሉ። ምርጫው ያንቺ ነው። ቪዲዮውን ትቀርጫለሽ ወይንስ ደግሞ የቀብርሽን ዜና ነስማ? እሺ አደርገዋለሁ። ግን ሰለሞን ለሚያመጣብህ ቅጣት ተዘጋጅ። ሄኖክ፣ የእናቴ የሕክምና ቀጠሮ ደርሶ ነበርና የመድኃኒት ማዘዣዋን አጣሁት። ምናልባት እዚህ ሊኖር ይችላል እንዴ? ሩት የቆይ ይፈልገዋል። ግን እዚህ ይኖራል ብለህ ነው? በሁሉም ነገር ስትጨነቂ እንዴት እንተጎሳቆልሽብኝ? ይህ ፊትሽ ራሱ እንዴት እንደከሳ። ምንድነው ሰውሽ? ሄኖክ ምን ልታደርግ ነው? ከዚህ በኋላ እንደዚህ አይነት ነገር ብታደርግ ቀጥታ ለሰለሞን ነው የምነግረው። አሁን ወረቀቱ ካለ ስጠኝ፣ ካልሆነ ግን ልሄድበት። ሰለሞን ያከብሩት። እኔና አንቺ ምስጢራችንን እንጠብቃለን። ልቀቀኝነት። ሶል፣ መነጋገር አለብን። ግንኙነት አደጋ ውስጥ ነው። ደግሞ ምን ልታወሪ መጣሽ? አቃጣሪ ውጭልኛ ነው። ቶሎ ውጭ። ሶል፣ ስለ ሄኖክና ሩት ላወራህ ነው የመጣሁት። ሁሌም ስለ እሷ ስነግርህ እኔን ትረግጠኛለህ። እህነቱ ናት የምትላት ፍቅረኛ ግን ከሄኖክ ጋር ጥልቅ ፍቅር ውስጥ ናት።
ዝም በይ አንቺ እርኩስ! ጭራሽ ለተንኮልሽ ተባባሪ ሲሆን ስለ ሩት የሆነ መጥፎ ነገር ተናግረሽ ጥርጣሬ ልጭርብኝ ነው? እንግዲያውስ ይህንን በገዛ ቤት ምንም አያደርግም ብላ የምታስበው ሰው የማትጠራጠራት እንደ ልብ የምታምናት ሴት ከሌላ ሰው ቅፍ ውስጥ ምን እያደረገች እንደሆነ እርኩስ! ከሩት ጋር ምን እያደረክ ነበር? ጭራሽ በእንገዛ ቤት ሚስቴን ትጋፋለህ። ዛሬ በእንገዛ እጄ ነው ነፍስን የማውጣት። እጄን አንሳልኝ ሰለሞን። ካልሆነ ግን አሁን ለጋሽ ፈለቀ በምደውለው ስልክ ህይወትን የሚበላሸው። ምን ማለት ነው? ስለ ሩት ምን አባ ነው የምታወራው? አዎ ስለ ሩት ብቻ አይደለም። ትላንትና ማታ ጋሽ ፈለቀ የሰጠሁን ልዩ ተልእኮ ትተህ ከነማን ጋር ስትደዋወል እንደነበር አውቃለሁ። ከዚህ በኋላ ትነካኝና ህይወትህ ነው የሚበላሸው። አንተ እንዴት አወቅህ? ለአንድ ሰው ትንፍሽ ብትል ገድዬ እሞታለሁ ሄኖክ፣ እመኔ። አየህ ሰለሞን፣ አሁን ቁመት መለካካት የጀመርን አይመስልም? ከዚህ በኋላ አይደለም በጥርጣሬ እውነት ቢኖር እንኳን ዝም ማለት ነው። ካልሆነ ግን አንተ ህይወትህ ይበላሻል፣ ሩት ደግሞ የኔ ሲሳይ ትሆናለች። ሶል በልዩነት ከውድ ሚስትህ ላንተ የተዘጋጀ ጁስ ነው። እንከጠጣው። እስኪ ጁስ ይቆይ። ሩቴ፣ እኔን ጤና የሚሆነኝ ጁሱ ላይ ያለው ቫይታሚን ሳይሆን አይኖችሽ ላይ ያሉት ብርሃኖች ናቸው። የኔ አበባ፣ ዛሬ ደግሞ ልክ እየፈካች እንዳለች ጽጌረዳ ነው ውበትሽ የሚያሳስበው። ታውቃለህ ግን ሶል፣ አንተ እንደዚህ ስታሞግሰኝ አንደበቴ ምላሽ ያጣል፣ ይጨንቀኛል። ለውበት ከሆነማ ከአንተ በላይ ማን አለ? አንተ ማለት እኮ ነገዬን ማያ፣ የልቤ ብርሃን፣ መኖሬንም ወደው አንተ አጠገቤ ስላለ ብቻ ነው። ይልቅ አሁን ጁስን ጠጣው። ሩቴ፣ አንቺ ጋር ሰውን ልቤ ይቆማል። ነገሬን በሙሉ ተው፣ እናረጋጋለሁ። በቃ አንቺ ማለት ረፍቴ ነሽ። ኦሆ፣ ሳሎኑ ፍቅር ይሸታል። ሰላም አደራችሁ። ሄኖክ፣ በጠዋት እንደዚህ የሰው ቅልፍ ዝም ብሎ ይገፈፋል? ትንሽ እንኳን አይሰቀጠጠም? ይቅርታ፣ ፍቅራችሁን ከረበሽኩት። ይህንን ልጅ ግን አንድ ቀን
በቃ ሶል ጁስህን ጠጣ የኔ ፍቅር፣ ያረጋጋሃል። ሩት አንድ ደቂቃ ጊዜ ሰጠሽ እንድታዳምጪ ይፈልጋሉ። አሁን የምነግርሽ ነገር ለህይወትሽ ትልቅ ጥቅም አለው። ደግሞ ዛሬ ምን አይነት ድራማ ይዘሽ መጣሽ ባክሽ? ከሰለሞን ጋር ያደረጋችሁት የውሸት ለቅሶ አልበቃሽም? ሩት ሰለሞንና ሄኖክ እያታለሉሽ ነው። በመካከላቸው ትልቅ ስምምነት አለ። አንቺን እያጠመዱሽ ነው። ፌበን በቃሽ። አሁንስ ውሸትሽ ወሰን አጣ። ሰለሞን እኮ ከኔ ይልቅ ለአንቺ ወግኖ ነው ሲጣላኝ የነበረው። ዛሬ ደግሞ አንቺ መጥተሽ ስለሱ ውሸት ታወሪያለሽ። ቆይ ግን አንቺ ምን አይነት ሴት ነሽ? እኔ ምን አድርጌሽ ነው? ምክንያቱም እኔን እንደ ምርኮኛ ነው ሲጠቀመኝ የነበረው። እባክሽ መኝ ዝም በይ። ከዚህ ቤት እንድትወጪ እፈልጋለሁ። ሲጀመር አንቺ እዚህ ቤት ውስጥ የመጣሽው እኔና ሰለሞንን ለመበጥበጥ ስትይ፣ ከዚህ በኋላ ይሄንን መርዘኛ ምላስሽን በፍጹም መስማት አልፈልግም። ሩት ፌበን ይሄ ለአንቺ ብዬ ነው ምናምን የምትይው ነገር ነው። አሁን በጣም ያስጠላኝ። ሲጀመር አንቺ እኮ እዚህ ቤት የመጣሽው የኔና የሰለሞንን ሰላም ለመበጥበጥ ስትይ ነው። አሁን በክብር ውጭ ነኝ። ሩት እባክሽ፣ ሰለሞንና ሄኖክ አንቺ የደበቁት ነገር አለ። እኔ እዚህ ቤት ካለው ለአንቺ ጥበቃ ነው። ከዚህ ከወጣው ግን አደጋ ላይ ነሽ። አደጋዬማ አንቺ ነሽ እኮ። ከሰለሞን ጋር ስታደርጊ የነበረውን አላስፈላጊ ነገር፣ ከሄኖክ ጋር ስታደርጊ የነበረውን ንክኪ በአይኔ አይቼልሻለሁ። ደህና መሻችሁ። ለምንድን ነው የምትጮት? ምንድን ነው የምትጨቃጨቁት? ምሳሌ ፍቅረኛን ከዚህ ቤት ልታባርረኝ፣ አንተ ስትታመም እንዳላስታመመ ከጎንህ እንዳልቆም ከለከለች። እኔ እኮ ወንድሜ ስለሆንክ ብቻ ነው። ዛሬ ከጎኔ ካልቆምክ የአቶ ፈለቀንና የሄኖክን ጉድ አውጣው። እኔ ከዚህ ቤት እወጣለሁ። አንተ ደግሞ ከሩት ልት እናትና እህት ደግሞ ከህይወት ይሰናበታሉ። ምርጫ ለነገሩ ቶ ይቅርብኝ። ከእህት ይልቅ ፍቅረኛ ትሻላለች። ሻንጣዬን ይዤ ብሄድ ይሻለኛል። አይሆንም ሩት። እንዴ ለምንድን ነው ፌቨርን የምትጠያት? ከዕለት ዕለት ጸባይሽ እየተቀየረ ነው። ቆይ ምን ሆነሻል ነው? ወይስ እዚህ አብሬሽ እየኖርኩ ናቅሽኝ? ሰለቸውሽ? የኔ የሆነ ነገር በሙሉ መጥላት ጀምረሻል። ምን ጭራሽ እኔን እየወቀስከኝ ነው ሰል? አዎ እሷ እኔን እንደ ወንድም ብታስቸግረኝም ለሁላችሁ መልካም ሴት ናት። ደግሞ ለአንቺ ምን አይነት ፍቅር እንዳለ ታውቃለህ። አንቺ ግን ትገፊያታለሽ። እዚህ ቤት ትቆያለች። ይህ የመጨረሻ ቃሌ ነው። ደግሞ አንቺስ ከሄኖክ ጋር የጀመርሽው ፍቅር ስላላለቀ እሱን እዚህ እንዲኖር እህቴን ደግሞ እንድትወጣ ትፈልጊያለሽ እንዴ? የምርህን ነው ሰሊ? መልካም ደግ አደረግ። ችግር የለውም። ከእህት ጋር ኑሩበት፣ ይስፋችሁ። አይሆንም ሩት፣ እንዲህ ማጥለሽኝ አትሄጂ።
ከአንቺ መለየት ሞቴ እንደሆነ አታውቂም እንዴ? ሞትህንማ ከእህትህ ጋር አድርገው። እኔ እዚህ ቤት ውስጥ ትርፍ ሰው እንደሆንኩ እንዲሰማኝ ነው ያደረገኝ። አሁን መንገዴ ልቀቅልኝ። ሩትዬ አይኖችን ያቸው። እኔ ላንቺ ያለኝ ፍቅር ከፌቨን ጋር የሚወዳደር አይደለም። ይቅርታ በቃ ግራ ገብቶኝ ነው። አሁን ላይ የማይታወቅሽ ሲያልፍ ደግሞ የሚያልፍ ፈተና ላይ ነኝ። እባክሽ ስለ ፍቅራችን ስትይ ትንሽ ታገሽ። የምን ፈተና ሶል? ቆይ ለምንድን ነው ማታምነኝ? የሆነ የምትደብቀኝ ነገር እንዳለ ሁሉ ይሰማኛል። በቃ የሚያልፍ ጊዜ ነው ሩት። እኔ እኮ ካላንቺ ማንም የለኝም። አሁን እንዲህ በቀላሉ ጥሽን ትጃለሽ እንዴ? ሳሊ እባክህን፣ ቆይ ለምንድን ነው እንደዚህ የምታደርገኝ? ለምንድን ነው ምርጫ ውስጥ የምትከተኝ? እኔ ግማሽ ፍቅር አልፈልግም። አንተ ጂል፣ ለሶስት ሰዓት ያልኩን መድኃኒት አንተ መጠጣት ጀመርክ። አሁን እያደረክ ያለውን ነገር ታውቃለህ? የራስህን ጉድጓድ በገዛ እጅህ እየቆፈርክ ነው። እሷን መጉዳት አልችልም ጋሽ ፈለቀ። ከፈለጉ እኔ ራሴ ብታመም ይሻለኛል። አንተ ጂል፣ እኔ ያንተን ጉልበት ነው ፈልግ። ልክ እንደ ሶምሶን ብርቱ ሆነ እንድትቆምልኝ ነው ፈልግ። ይህ መድኃኒት ግን እለት እለት ጉልበትህን ይበላዋል፣ አይምሮህን ያደነዝዘዋል። መጨረሻ ጂል መሆን ነው። እኔ ደግሞ ጂል አልወድም። ጋሽ ፈለቀ ሰለሞን ከዛለ እኔ ያለሁልዎት። እሱ ለፍቅር ብሎ ራሱን ካጠፋው እኔ ስራውን ለመጨረስ ዝግጁ ነኝ። አየህ ሰለሞን፣ አንተ ካልቻልክ ስራውን ሄኖክ እንዲረከብ አደርጋለሁ። ሄኖክ እንዳንተ ርህራሄና ፍቅር የሚባል በሽታ የለበትም። ጋሽ ፈለቀ እንዳሉት አሁን አንተ የራስህን ጥላ የምትፈራ ደካማ ሰው ሆነሃል። ለሩትም ቢሆን እኔ ሳልሻላት አልቀርም። ሰለሞን፣ የመጨረሻ እድል እሰጥሃለሁ። ተልእኮህን በአንድ ሳምንት ውስጥ ትጨርሳለህ። ካልሆነ ግን አስብበት። ከዚያ ውጪ ሌላ ተንኮል ብታስብ ለእናትህና ለእህትህ ቀብር ተዘጋጅ። አታስብ ሰሌ፣ የቀብር ወጪ ይሸፍናለሁ። አቤንዬ አትኪኝ አንቺ። ምን ሆነ ነው? ምን አጠፋው? እኔ እኮ አንቺ እንደ ንጹህ መልአክ ነበር የማይሽ። ይሄ ገጽሽን አይቼ ምንም አታውቂ ልጅ መስልሽኝ ነበረ። ለካ አንቺ ውሸት ብቻ ነሽ። እንዴት አድርጊኛለሽ? እንዴት በስሜቴ ትቀልጃለሽ? አቤኒ፣ ስለምን እንደምታወራ ምንም አልገባኝም። ስለ ፍቅረኛሽ ለምን ዋሸሽ? ፌቨን፣ ፍቅረኛሽ አንቆ ይዞ አስጠነቀቀኝ። እሱ ያንቺ ፍቅረኛ ሆኖ ሳለ እኔ ግን እንደ ሕፃን ልጅ ታታልኝ ነበረ። እንዴት ንጹህ ፍቅሬን ታረክሽዋለሽ? እንዴት አድርጊኛለሽ? አንቺ ከሃዲ ነሽ፣ ውሸታ። አይደለም አቤኒ፣ ሰለሞን ወንድሜ፣ ሰለሞን የነገረ ነገር ውሸት ነው። ፍቅረኛሽ አይደለም? ለምን ዋሸሽኝ? ለምን አፈቅርሃለሁ አልሽኝ? አቤኒ እባክህ እንደዚህ አትሁን። ሰለሞን የነገረ ነገር እውነት አይደለም እያልኩ ነው። እውነቱን ንገረኝ እስኪ። ደግሞ ሌላ ውሸት ፍጠሪ። አሁን አልችልም፣ ግን እመነኝ እባክህ። እንደ ውሸታም አትቁጠረኝ። አንተ የእውነት ሰው ከሆንክ አብረኸኝ ቁም። ከሌሎች የተለዩ መሆኔን አሳይሻለሁ እንዳልከኝ ልዩ ሁንልኝ። አንቺ መቼ ያየሁትን ንጹህ ነፍስ ከቦታው አገኘሁትና ልዩ ልሁንልሽ? ገና መራመድ ሳንጀምር ልቤን በውሸት ሰበርሽው። ፌቨን፣ ከዚህ በኋላ ስምሽ መስማት አልፈልግም። በቃ ተይኝ። አቤኒ እባክህ እመነኝ። ልቤ ውስጥ ሰሚ ያጣ እውነትና በደል አለ። ግን ከተናገርኩት እሞታለሁ። አንተም ወጥመድ ውስጥ ትገባብኛለህ።
ይሄ ልብ የሚሰብር ገጽሽን አይቼ ነበር ልቤ ውስጥ ያስገባውሽ። ከዚህ በኋላ ግን ምንም አይነት ውሸትና ማስመሰል መስማት አልፈልግም። እሺ ሰለሞን፣ ህይወቴን በላት። ያለኝን ብቸኛ ብርሃን አጠፋ። ሄኖክ፣ አሁን ከሰሌ ጋር እንደዚህ ስታወሩ ሳያችሁ በጣም ነበር ደስ ያለኝ። ሁሌም ቢሆን እንዲህ እንድትግባቡ ነው የምፈልገው። እኔ የምልህ ግን ስለምን እያወራችሁ ነበር? ሚስጥራዊ ትመስሉ ነበር። ሩት፣ ስለ ሰው ማውራት ሰልችት ነው ያለኝ። በዚህ በማረበት ምሽት ስለ ሰለሞን ከማውራት ይልቅ ስለ አንቺ ውበት ማውራት አይሻልም? ይህ ልብስ ደግሞ መቼ ነው የገዛሽው? በጣም ያምርብሻል። ይኸውልህ ሄኖክ፣ ስለ ልብሱ ሌላ ጊዜ እናወራለን። አሁን ግን የልቤን ሰማኝ። ሶል ተዘጋጅቻለሁ ሰምቻለሁ ሲል ምን ማለቱ ነበር? ማለቴ ለምኑ ነው ዝግጅታችሁ? የሆነ ስምምነት አላችሁ እንዴ? ንገረኝ ሄኖክ። ሩት፣ ሰለሞን አንዳንዴ የራሱ በሽታ እየመጣ እንደሚያስጨንቀው ታውቂያለሽ። ቅድም ተዘጋጅቻለሁ ያለው ለአንቺ ሳይሆን ከፊቱ ለሚመጣ ለማንኛውም ፈተና ነው። የምን ፈተና? ንገረኝ እባክህ፣ አትደብቀኝ እባክህ። ሩት፣ ሁሉም ነገር በጊዜ ሂደት ይገባሻል። አሁን ግን ዘና በይ። እንዲህ ተጠግተሽን ስለሌላ ሰው ማሰብ አይከብድም? ሄኖክዬ፣ የእውነት ከልብ የምታፈቅረኝ ከሆነ ንገረኝ። ምንድን ነው ከሰለሞን ጋር የጀመራችሁት ነገር? ከሶል ጋር ምን እያደረጋችሁ ነው? ሩት፣ ስለ ሰለሞን ምንም ይሁን ምን ክፉ ነገር አላወራም። ግን አንቺን የመጠበቅ የኔ ኃላፊነት ብቻ እንደሆነ ወቂ። ሶል